የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን እመቤታችንን እንወዳታለን። የመስቀሉ ፍቅር የገባቸው የመስቀሉ ፍቅር የገባቸው የመስቀሉ ፍቅር የገባቸው የመስቀሉ ፍቅር የገባቸው እመቤታችን አለች ከጎናችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአብርሃም የይስሐቅ የያዕቆብ አምላክ የሙሴ የአሮን የኢያሱ አምላክ የዳዊት ልጅ ሆይ ክብርና ምስጋና አምልኮና ውዳሴ ለአንተ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ክብር ይሁን። እናታችን ማርያም ወላዲተ አምላክ እመብዙኃን እመብርሃን የሰላም እመቤት የፍቅር እናት የአማኑኤል እናት የባለወልድ እናት የዘይት ሳይፈልጉሽ የምትፈልጊ የኤልሻዳይ እናት ክብር ላንቺ ይሁን። ሊቀ መላእክት ቅዱስ ሚካኤል ድሃውን የምትንከባከብ ሊወድቅ ያለውን እንዳይወድቅ የምትደግፍ መልአክ ሆይ የእውቀት ባለቤት ስንፍናን የምታወግዝ ሊቀ መላእክት ቅዱስ ገብርኤል ሆይ ክብርና ምስጋና ላንተ ይገባሃል። ቅዱስ ሩፋኤል ቅዱስ ራጉኤል ቅዱስ ፋኑኤል ቅዱስ አትናኤል ቅዱስ ሳሙኤል ሰባቱ ሊቀ መላእክት ዓለምን የቀደሰ ቅዱስ ዑራኤል 99 ነገደ መላእክት ያለማቋረጥና ያለመሰልቸት በፊቱ ቅዱስ 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 እያሉ ኪሩቤልና ሱራፌል ዙፋኑ ለሚሸከሙለት ክብር ለሚገባቸው ሁሉ ክብር ስጥላለን። እግዚአብሔር አምላክ ክብር ለነሱ ይሁን። ቅዱሳን አባቶቻችን ጻድቁ አባቴ አቡነ ተክለ ሃይማኖት፣ አቡነ አረጋዊ፣ አቡነ ገብረ መንፈስ ቅዱስ፣ አቡነ ሀብተ ማርያም፣ አባ ኪሮስ፣ አባ ሳሙኤል፣ ሰማዕት አለቃ የሰማዕቱ ቅዱስ ጊዮርጊስ፣ ቅዱስ እስጢፋኖስ፣ ክርስቶስ ሳምራ፣ ቅድስት አርሴማ፣ ሰማዕቱ ቅዱስ መርቆሬዎስ እግዚአብሔር የወደዳችሁ ያከበራችሁ ለየክብራችሁና ለየማዕረጋችሁ ክብር ለነሱ ይሁን። የልዑል እግዚአብሔር ስም የተመሰገነ ይሁን። እናታችን ማርያም ወላዲተ አምላክ ምስጋና ይድረሳት። እግዚአብሔር አምላክ ፈቅዶና ወዶ በዚህ ሰዓት አሁን በኢትዮጵያ ሰዓት አቆጣጠር ከሌሊቱ 9 ሰዓት ነው። ቀኑን መጋቢት 10 2010 ነው። ደግሞ በሌሊት ምን አስነሳት ትላላችሁ? ያው ጉዞ ስላለኝ ጉዞ ከመሄዴ በፊት አንድ ቪዲዮ አስተላልፌ መሄድ ስላለብኝ ነው። ግንቦት ዛሬ ደግሞ መጋቢት 10 መስቀለ ክርስቶስ ወይ መስቀለ ኢየሱስ ክብረ በዓል ነው። የዓመት ንግስ ነው እና ይሄን ቪዲዮ ዛሬ መሰራት የሚያለበት አንዱ ምክንያት እቺ ጉድላት በዚች ቤት በዚች ግቢ ውስጥ እመቤታችን ያዥልኝ ይሄን ግቢ ያለችኝ አንዱ ምክንያት የመስቀለ ክርስቶስ ቤተክርስቲያን ስለሚሰራ በዚህ ቦታ ላይ ብዙ ተአምሮቿን እያሳየችኝ ያለችበት ቦታና ብዙውን ህዝብ እየገባ የዳነበት ጸበል የፈለቀበት እየከለሽ ተናግሬያለሁ። እንዲሁም ጽላቶች አንድ ሁለት ጽላት አይደለም ብዙ ጽላት እንዳለ ነው። ያንዱ የምጠብቅበትን ግቢውን ቦታውንም ከዚህ በፊት እየገለጽኝ የቱ ጋር እንዳለ የገለጽኝ ቦታዎች ስለሆነ ነው ይሄን መኖሪያ ቤት ለራሴ ለግል መኖሪያ ላይ ከበገብርኤልም ልጆቻችንም ለግል መኖሪያ ቤት ሳይሆን የሷን ቦታዎች ለመጠበቅ ሲባል ነው የተደረገው እና ይሄ የመጀመሪያ መኖሪያ ቤት አይመስልም። ከዚህ በፊትም እግዚአብሔር አምላክ በመንፈስ ቅዱስ ፈቅዶና መርጦላቸው ቦታ እያሳያቸው እነዛ ቦታዎች ከመኖሪያ ቤትነት ወደ ቤተክርስቲያንነት የተቀየሩ ይሄ የመጀመሪያ አይደለም። ግን ይሄ ለየት የሚያደርገው አንድ ጽላት አይደለም ያለው እና የእሷ ድንቅ ሚስጥርም የተገለጸበት ነው። እመቤታችን ከ2008 እዚህ አገልግሎት በማድረግበት ሰዓት እዚህ ቤት ብዙ ድንቅ ነገርን አሳያለሁ እንኳን የኢትዮጵያን ሕዝብ ገና ዓለም ሕዝብ ጉድ የሚለው ታሪክ ይዘሻል ብላ ነበረ።
እንዳለችው ይሄው እየታየ ያለው እኔን በአደባባይ ያወጣች እያሳየች ያለችው ድንቅ ነገሯን ነው። ብዙ ሰው ይፈወሳል ያለው፣ ብዙ ሰው ይድናል ያለው። በእርግጥ ምስክርነትን ለመስጠት ሁሉም በጊዜውና በሰዓቱ ይሰጣል። በአገልግሎት ሰዓት ላይ የተደረገላቸው ብዙ ነገር አለ። ወደዚህ ቤትም በቤታችን በራእይ የገለጸችላቸው ቤቱን በራእይ እያሳየቻቸው ሁሉ የመጡም አሉ። ከገዳማትም እንደዚሁ ምልክት እየተነገራቸው የመጡ አሉ። ለማጥፋትም የመጡ እንደዚሁም አሉ። ግን እኔ በእውነት ጸልዬ አይመስለኝም ይህንን ጸጋ የተሰጠኝ እግዚአብሔር ከሚያውቀው ማለት ነው። ይህ የእሷ ረቂቅ የምልጃዋ የእናትነቷ ፍቅር በሰው ላይ ስላለ ነው። እና አስራት ሀገር ይብላኛለች ኢትዮጵያን አስራት ሀገር ነው። ከዚህ በፊትም ተናግሬያለሁ። እመቤታችን ወላዲተ አምላክ እኔ አስራት ሀገሯንም የሰማሁትም ያወቅኩት ወይ ታሪክ መጽሐፍ አንብቤ እንዳልሆነ ራሷ ንግስቲቷ ይሄንን ነገር እንደነገረችኝ ነው የማውቀው። ኢትዮጵያ አስራት ሀገሬ ናት ብላ አለች። እንደውም ማርያምም አለች ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ መንፈሴ መድኃኒቴ በእግዚአብሔር ደስ ይላታል፣ የባሪያይቱ መዋረድ አይቷልና የሚለውን ሁሉ እመቤታችን ይህንን ነገር በብዙ ጊዜ በአውደ ምሕረት ላይ ሄጄ እንድናገር ያዘዘችኝ ጊዜ ነበረ እና ይሄም ራሱ አንድ መልእክት እንዳለው ነው። ብዙ ጊዜ አስራት ሀገር ብዙዎቻችን ላናቅ እንችላለን። እኔም አንዷ ነኝ። አስራት ሀገር ማለት ምንድን ነው? ወይም ደግሞ እመቤታችን አስራት ሀገሯን ትረከባለች ወይ? ስትረከብስ ያለው ምንድን ነው? ትንሣኤ ምንድን ነው የሚለው ለብዙዎቻችን ጥያቄ ነው እና ይሄንን ደግሞ እስኪ በበቁ አባቶች ብላችሁ ለምትሉት ጠይቁ። እኔ መልስ ይዣለሁ ከንግስቲቷ። አስራት ሀገሯን እመቤታችን ትረከባለች ብላችሁ ታምናላችሁ ወይ? ስትረከብስ ያለው ነገር ምንድን ነው? በቃ እመቤታችን አስራት ሀገሯን ተረከባ በዙፋን ላይ ተቀምጣል እንድናያት ነው ወይስ የራሷን የሆኑ ሰዎች አስቀምጣ በራሷ በመንፈሳዊ አምልኮ በኢትዮጵያ ኦርቶዶክስ ተዋሕዶ የሃይማኖት አባቶች ብላ በመረጠቻቸው የምትመራ ነው ብላችሁ ታምናላችሁ? እና ብዙዎቻችሁ የገባችሁ አይመስለኝም። እኔ የማስተላልፋቸው መልእክቶች፣ እኔ የምናገራቸው ነገሮች ሰው እየነገራት ነው ወይም ደግሞ ታሪክ አንብባን ትላችሁ። የምንም ታሪክ አላነብም፣ የማንበብም ብዙ እንትን የለኝም። አንብቤ አንድ ነገር ብላ ካዘዘችኝ ግን ከፍቼ አነባለሁኝ። ግን የማንበብ ብዙ እንትን የለኝም። ከጸሎት መጽሐፎች እና ከመጽሐፍ ቅዱስ ውጭ ሌላ ነገር እኔ አላነብም። መጽሐፍ ቅዱስም የጸሎት መጽሐፍን የማነበው ስታዘዝና የጸሎት ሰዓታት ሲደርስ ብቻ ነው። ሌላ ነገር አዲስ ነገር የለውም። እና ስለ እመቤታችን አስራት ሀገር እስቲ እንደው ራሳችሁ ተወያዩበት። የምታውቁም ካላችሁ አሳውቀው። እመቤታችን አስራት ሀገሯን ትረከባለች ብላችሁ ታምናላችሁ ወይ? ስትረከብስ ያለው ምንድን ነው? በአንዴ ትንሣኤ ነው የሚሆነው? ምንም ነገር ሳይፈጸም በቃ እመቤቴ አስራት ሀገሬን ተረክቤያለሁ ይሄ ይኸውላችሁ እንድንባል ነው የምንፈልገው? ውጣ ውረድ አለው። እኔ እስከማውቀው ድረስ የእሷ የሆኑ ሰዎች ብዙ መንገላታት እንደሚደርስባቸው፣ ብዙ ፈተና እንደሚደርስባቸው፣ ብዙም የተሰደዱ አሉ፣ ብዙም የተገረፉ፣ የተቆረጡ፣ የተቃጠሉ፣ የተቀበሩ፣ ብዙ ተሰሚነት እንዳይኖራቸው የተደረጉ ብዙ አሉ። እኔ ደግሞ ስራዬ እነዛ እንዳይሰሙ ታሪኳ እንዳይታወቅ የተደረጉትን ማስወጣት ማለት ነው። እናታችን ቅድስት እሌኒ እግዚአብሔር ወደዳትና መረጣትና ትእዛዝ ሰጣት። ያንን ትእዛዝ ሄዳ እንድትፈጽም አደረጋት። ያንን ትእዛዝ አልፈጽም ማለት አትችልም። ቅድስት እሌኒ መስቀሉን ቦታውን መራት፣ በመንፈስ ቅዱስ ተመራች። እግዚአብሔር ያንን ነገር እንድትሰራ ካህን አልመረጠም በዛ ሰዓት፣ ወይም ደግሞ ብዙ የመጽሐፍ ቅዱስ እውቀት ያለውን ሰው አልመረጠም። እግዚአብሔር ከሕዝብ መሀል ከጠፉት መሀል ነው የሚፈልገው እና እሷን ፈለጋት። እሷን በንግስና ኮርታ የለም አላለችም። የእግዚአብሔርን ክብር አምና የድንግል ማርያም ልጅን ትእዛዝ ተቀብላ ፈጽማለች። እና እኛ ሁላችንም ደግሞ በተሰጠን ጸጋ ሁሉን ነገር እንድንፈጽም እግዚአብሔር አምላክ ይርዳል። ዛሬ ስለኔ የሚባለው ያለው ብዙ ነገር ነው። እህተ ማርያም መናፍቅ ናት፣ መናፍቅ ነበረች፣ እህተ ማርያም ጠንቋይ ነች፣ እህተ ማርያም ብዙ አይነት ስም ነው የሚሰጠኝ። አሁን የቀራችሁ ደግሞ መልክአ መዲና ላይ ስትሰግድ አየናት እና ጆሆባ ዊትነስ ነው የቀረው። እሱን ነው እየጠበቅኩ ነው። እግዚአብሔር ግን ይቅር ይበላችሁ ይሄን ላደረጋችሁ። መቼስ
ይሄ ሰይጣን አይደለም ሰይጣን ሳይሆን የሰው ልጅ ክፉ ልብ ነው ክፉ አንደበት ነው የሚናገረው ሰይጣንን በእግዚአብሔር ስም በስላሴ ስም ይከሰሳል ተብያለሁ የሰው ልጅ በምን እግዚአብሔር ይወቅ እግዚአብሔር እውነተኛውን ነገር በእያንዳንዳችሁ ልቦና ይስጣችሁ ከተማሪያም ብዙ ደግሞ እንዴት ከተማሪያም ትናገራለች ይሄን ጸጋ እየተሰጣት አፋችሁ ተቀመጡ እንደ ሌሎች አባባቶች እሽሩሩ ምለው ነገር እኔ የለኝም ሲጀመር የምሽሩሩ አላቀም ዛሬ እሽሩሩ እየተባለ በይሉኝታ ቤተክርስቲያኗ ደቃለች እኔ ጋር ይሉኝታ ይሰራ ያመንኩበት ወደፊት እንጂ ወደ ኋላ የለኝም ብያለሁ አንዳንድ ጊዜ ሌባ ነህ ብለው ካላሉት አይገባውም ስለዚህ ምንድነው መናፍቅ ነበረች ለሚለው ነገር እውነት ህሊናችሁ ፈቀደ ይሄን ውሸት እንድትናገሩ እውነት ደግሞ አንድ ወንድም አለ እህተ ማርያም ሳስተኛ ናት ብለህ ያልክ እኔ እውነቴን ነው መጽሐፍ ቅዱስ ይዘሃል በእጅና ያስተማርክ እስካለ ድረስ እኔ ብዙ የመጽሐፍ ቅዱስ ዕውቀት የለኝም ብያለሁ እውነት ነው አንተ ደግሞ አለ ለህዝብ ታሳታለች ብለህ ካልክ ደግሞ ለምን ቄስ ይዘበነን ከፊት ለፊት አድርገህ ወይም ደግሞ ምህረት አብን ከፊት አድርገህ ከመታረቅ በራስህ ተማምነህ እግዚአብሔር አምላኬ ሆይ እቺ ሰው ህዝብን እያጠፋች ነውና አንደበት ሁነኝ ኃይል ሁነኝ ጥበብ ሁሉ በአንደበት የተናገሩ ህዝብን ያጠፋችውን እንድመልስ ረቂቅ አንደበት ከኔ ላይ አዝንብልህ እኮ ብትናገር የቄስ ሲዘበነ በመምህረት አብን ማስፈልግ የራስህን አድርገህ ብታረግ እግዚአብሔር ሞገስን አልብሶ የዛ የጠፋውን ህዝብ ሁሉ ይመልስልሃል ግን በዚህ አንደበትህ ግን ይሄን ለመናገር ትንሽ ይከብዳል አንደበትህን አስተካክል ቀሚስ ለብሰህ ነው ያለኸው ቀሚስ የለበሰ ሁሉ እውነት ነው ሊባል ነው እሱን ላንተ ትችላለህ ሌላው መጠይቅህ ነገር ምንድነው የትኛው ቤተክርስቲያን ገቢ ነው ላንተ እንዲሰጥ ማለት በጣም የሚገርመው ነገር አሁንም በውጭ ያላችሁ አንዳንድ የቤተክርስቲያን አገልጋይ ነብላችሁ ነው እኔ ስለማቅ ማለት ነው ስለማቅ ንግስቲቷ ስለምትናገር መሪታችን አትናገርም ብላችሁ ለምትሉ ነው መሪታችን እኮ ስለ ገንዘብ ስለ ግብር ምን አስጨነቃት አሁን ስለ ሂልተን ግብር በቃ አሁን ስለ ሂልተን ግብር ልናገርና ስለ ሂልተን ግብር አለ ግብር ሲባል ያንዳንድ ሐሳብሽን ተሰብስቢያለሽ ለምን የግብር ነገር ስለሚያሳስብሽ ማለት ነው ግን አሁን ሂልተን ውስጥ ምን እየተከሰተ ስላለ ነው እና ወንድም ያውን ስላንተ ልመለስና የትኛው ገቢ ምለው የቦሌ መድኃኔዓለም ገቢ ላንተ ኪስ ውስጥ ይሰጣል እስቲ አንተ መለስ አድርገውና ጭንቅላትህን ጠይቀው ወይስ ደግሞ የሳሊተ ምህረት ያንዱ የሱቁ ኪራይ ያንተ ነው እንደዚህ ቁጭ ብለህ ወንበር ላይ ቁጭ ብለህ እንዲ አልጋ ላይ ነው ወንበር ላይ ቁጭ ብለህ እንደዚህ የምትናገረው እውነት የእግዚአብሔርን ቃል ከፈለክ ያናግራል የእስራኤል አምላክ ህዝቡ እንዲጠፋበት በጭራሽ አይፈልግም ለዚህ ነው እኮ ህዝቡን በጸሎት ጠይቁ እኔ 100% ተማምኜ ያስኩትን አምላክ ይዤ ነው የምናገረው አንተ ደግሞ እግዚአብሔር አስተምሮኛል እንዳስተምረን ትእዛዝ ሰጥቶኛል ብለህ እስካልክ ድረስ ትክክለኛ መጽሐፍ ቅዱስ ጥቅሱን እየሰጠህ መናገር ነው አንዱ ጴንጤና ተማሪያምን አቃታለሁ 19 ዓመት 20 ዓመት አታቁኝም በትክክሉ መናገር ነው ካወቃችሁ ስተቴን ምታርሙኝ እናንተ በዛ በቁጣ ተናግራችሁ በስድብ ተናግራችሁ በጭራሽ አይሆንም መናፍቅ ስለነች እኔ አንድ ሰው ከዳነ ለኔ ትልቅ ስጦታ ነው በቃ አለቀ የአንድ ሰው ድነት በመላእክት ታላቅ ደስታ ነው የአንድ ሰው ከሚሊዮን ህዝብ አንድ ሰው አስተውሎ ድኖ ከተገኘ ለኔ ደኔ በቃ እርካታ ነው ይሄ ሁሉ ህዝብ ይድናል እግዚአብሔር ነው የሚያውቀው እና ወንድሜ የትኛው ገቢ ነው ላንተ ኪስህን እየሞላልህ ያለው ማለት ገንዘብ ለማግኘት የገንዘብ ችግር ያለበት ሰው አይደለም ሲጀምር ማለት ነው ገንዘብ ችግር የለብህም እናንተ እናውቃለን ውስጥ ስለዚህ ተቆራጭ እየተደረገልህ ያለው እነትስ የኢትዮጵያ ህዝብ የክርስቲያን ህዝብ ያስራት ብር ነው አንተ ኪስ ውስጥ እንዲገባስ ማፈቀደ ፈቃደ እግዚአብሔር አለ ራስህን ጠይቅ ጉደና በተጠርጣለሁ ከፈለክ ማለት ያንዳንድ እስቲ ፊትህን ያወጣህ ሲተናገር እነግርሃለሁ የትኛው ደብር እንዳለክ የትኛው በቤተ ክርስቲያን ገቢ እንደምታገኝ ማስር በቁጥጥርህ ማን እንዳለ እነግርሃለሁ ስለዚህ ወንድሜ ህዝብን አታሰጥ ህዝብን እንዲድን ከፈለክ እውነተኛውን ነገር ተናግረክ ህዝብን ማዳን ትክክል ነህ ለህዝብ ድነት ከሆነ እውነት ነው አምንበታለሁ
አጥፍቼም ከሆነ እኔም ከስህተቴ መማርበት ትክክል ግን ይዘህ ህዝብን ገደል አትግባ። ምንም ስታወራም ለዛም እንዲኖርህ ሞገስ እንዲኖርህ እግዚአብሔር ቅባውን እንዲቀባህ ጠይቅ ያደርግልሃል። ግን በሐሰት ግን አትነው። በሐሰት ስትናገር አጋንንት ይቀርባል፣ አጋንንት ይቃወምሃል፣ አጋንንት ይከስሃል። አሁንም እግዚአብሔር ከክስ ይጠብቅህ። እኔ ይቅር ብዬሃለሁ በክርስቲያንነቴ በተዋህዶነቴ። ምክንያቱም ተናግሬያለሁ ከዚህ በፊት እግዚአብሔር አምላክ በመስቀል ላይ ሳለ የሚሰሩትን አያውቁምና ይቅር በላቸው ብሎ አስተምሮናልና ይቅር ብዬሃለሁ። ግን ይህችን ነገርህን አስተካክል። ሌላው በእንግሊዝ ሀገር አውቃታለሁ ብሎ የሚናገር ጽፈት ብቻ ነው የጻፍከው። ለምንድን ነው? እኔ እኮ ራሳችሁን አውጥታችሁ ማነው አቡነ ጴጥሮስ ጸበል ሲጠምቋት አልክ። አቡነ ጴጥሮስ መጀመሪያውኑ ጸበል ያምናል እንዴ? ጸበል ያምናል። እሱ ተናግሬያለሁ እኮ ለዚህ ሃይማኖት አልመጣህም አይደለህም አትሆንም ተብሏል። አለቀ። አቡነ ጴጥሮስ ከአውሮፓውያን ጳጳስ ነበሩ። መቼ ወጡ? 2007 ላይ ያለፈው ወጡት። እኔ መልእክቱን ከነገርኳቸው በኋላ 4 መልእክት ካስተላለፍኩ በኋላ የወጡት። በጣም እዚህ ኢትዮጵያ ውስጥ ናቸው ያሉት። ለዚህ ሃይማኖት አልመጣም አይደለም አይሆንም ብላለች መሬታችን እየተናገረ ያለው። ሌላው የደረደርካቸውን አባቶች ደግሞ ያው በሂደት ስማቸውንም ዝርዝር ሰጣለሁ፣ ምንም ችግር የለም። ግን የኔ ወንድም ሲጀመር አቡነ ጴጥሮስ ማርያም ደብረጽዮን ምን ይሰራሉ? ስላሴ ቤተክርስቲያን የእሳቸው ቦታ አይደለም። ስላሴን ቤታችን ያ ስላሴ ቤተክርስቲያን ቅድስት ስላሴ ቤተክርስቲያን ቤታችን እያዘነችበት እያለቀሰችበት። እስቲ እንደው አሁን ለንደን ውስጥ ያላችሁና አቃታ ለብላችሁ እስቲ ያንዳንዱ 4 ደብር ነው ሄድኩት እኔ ማርያም ደብረጽዮን ሄጃለሁ። የኔ መገለገልበት ቤተክርስቲያን ግን የነበረው ወደ መጨረሻ ላይ ያሉችን ከወለድኩ በኋላ መገለገለው ማርያም ዘራጽዮን የምትባል ቤተክርስቲያን የመጀመሪያ ኢትዮጵያ ኦርቶዶክስ ቤተክርስቲያን በጀማይካኖች በካሪቢያኖች የምትመራ ካህናቶች ናቸው ያሉት። እነዚህ ካህናቶች እዚሁ ዝቋላ መጥተው ክርስትናቸውን እንደተቀበሉ ነው የማውቀው እና የኔም ደግሞ ንስሐ አባቴ መላከ ጽዮን ሀብተ ማርያም ይባላሉ። አሁንም በህይወት አሉ፣ እዛ ናቸው። መላከ ጽዮን ተስፋ ሚካኤል ደግሞ እዛው ደብር ውስጥ የነበሩ የሚያገለግሉ ናቸው። አንድ አባትም እንደዚሁ አሉ። እዛ ቅዳሜ ነው አገልግሎት ያለው። ካቶሊኮች ቤተክርስቲያኗ ኪራይ ስለሆነች ለሌላ ሰርቪስ ናት ያለችው። 40ኛ ዓመቷን በምታከብርበት ሰዓት እኔም እዛች ማርያም ዘራጽዮን ቤተክርስቲያን ውስጥ ከምዕመኑ ጋር ታየ ነበረ። እኔም በተዋህዶ ሃይማኖትነቴ ሳገለግል እዛ ቤተክርስቲያን ውስጥ እገኝ ነበረ። እንደው የሚደንቅ ነገር መቤታችን በአቡነ ጴጥሮስ በዛ ሰዓት 2006 ላይ መስለኛል 2006 በኢትዮጵያ አቆጣጠር ዓመተ ምህረት ማለት ነው 40ኛ ዓመቷን ማርያም ዘራጽዮን ቤተክርስቲያን ስታከብር ሽልማት ተሸልሜ ነበር እኔ እዛው ቤተክርስቲያን ውስጥ ማለት ነው። እንግዲህ ድረገጽ አላቸው የራሳቸው ማርያም ዘራጽዮን እዛ 40ኛ ዓመት ሲከበር ያለው ፕሮግራም ላይ እንግዲህ እዛ ላይ ከፍቶ ማየት ነው። ስላገለገልኩበት እዛ ወደዚህ ላልኩበት ስሜ ተጠርቶ አበባ ተሸልሜ ነበር እዛ ቦታ ላይ ህዝብ መሃል ማለት ነው። እዛም ደግሞ እንግዳ ሆነ ከተጠሩት ማለት አንዱ ምህረተ አብ ተጠርቶ ነበር። ተሳሳትኩ ግን አልገኝም ብሎ አልተገኘም። ሁለተኛ ግን ማነው ዘማሪ መንዳዬ ነበር የተጠራው። በዛ ሰዓት ነው መንዳዬን እንኳን ያወቅኩት ማለት ነው። 4 ልጆች እንጂ እዛች ደብር ላይ ያየሁት እና የተዋወቅኩትም ዘማሪነቱንም ያወቅኩትም እሱን እዛች ቦታ ላይ ነው። ልጆቼን 4 ልጆች ነው ያሉኝ። ትልቁ ልጅ አሁን 13 ዓመት ሆኖታል እና ክርስትና የተነሳው ማርያም ደብረጽዮን ቤተክርስቲያን ውስጥ ነው። ማርያም ቤተክርስቲያን እኔ ኢትዮጵያ እንግሊዝ ሀገር በነበርኩበት ሰዓት ማርያም ግሪን ፓርክ የምትባል ቦታ ላይ ነበረች ቤተክርስቲያኗ እና ከስራ መልስ እዛ ወደ ናይት ብሪጅ አካባቢ ስለምሰራ ከስራ መልስ ቀጥታ ሐሙስ እንደውም ትምህርት መንፈሳዊ ትምህርት ነበረ ወደ ማታ ላይ እዛ ሁሉ ገኘ ነበር። ግን
በሱሪ ነበር የምገኘው፣ በሜካፕ ነው። ከስራ እንደመጣሁ የስራ አለባበሴን ለብሼ ነበር እዛ ቦታ የምገኘው። አንድ ቅዳሴ ደግሞ ከሰኞ እስከ እሑድም ነበር የምሰራው። ቅዳሴ የሆነ ሰዓት ገብቼ አቋርጬ ወጣ ነበር። ይሄው መናፍቅ ናት ብላችሁ ባላችሁኝ ማለት ነው። ማንም አያውቃትም ብሎ ላልከኝ የሰው ወቀኛ ነው። ወቀኝ ምንም አስፈላጊ አይደለም። ምንም ደግሞ ማሳመንም አያስፈልግም። ህዝብ ዘንድ እንዳትጠፋም እነዛን ሰዎች አእምሯቸውን ለማስተካከል ያህል ስል ነው እንጂ መልእክት ማስተላለፈው ምንም እኔ ማሳመን አይጠበቅብኝም፣ አያስፈልግም። እውነት ጊዜዋን ጠብቃ ስለምትደርስ ያስኩት እውነት ስላለ ምንም የሚያስጨንቀኝ ነገር የለም። ግን ለሌሎቻችሁ ውሸት አታውሩ፣ እግዚአብሔርን ፍሩ። ራሳችሁን ከልላችሁ ሌላ ሰውን ከፊት ለፊት አድርጋችሁ ብትናገሩ ምንም እንዴ የመጨረሻ የንግስት ኤልሳቤጥ እንግሊዟ ብትመጣ እናሷ ፊት ተቀጣ ለማርያም እንዲናት ብላ ብትል እኔ ምንም እንደማይመስለኝ ነው ነገራችሁ። ሲጀመር ንግስት ኤልሳቤጥ ማናት? እሱን ሁሉ ታሪክ ያስቆቡት ነኝ እመቤታችን በሰጠችኝ መርህ መሰረት ማለት ነውና በሐሰት ባይመሰከርና በሐሰት መረጃ ባትሰጡ እግዚአብሔር በሚወድላችሁ እና በፈቀደላችሁ የኔን ስህተት ለማስተካከል እግዚአብሔርን ጠይቁና እቺ ልጅ እያጠፋችብህ ልጆችህን እመቤቴ ያ እንዴት ለእንደዚች አይነት ኃጢአተኛ ቆሻሻ ሴት እንዴት ትገለጫለሽ ብላችሁ መጠየቅ መብታችሁ ነው። ግን ደግሞ ተገለጸች አና እንግዲህ ምን ልትሆኑ ነው? እግዚአብሔር የጠፋውን ነው የሚፈልገው፣ መንገድ የሳቱትን ነው የሚፈልገው። እናንተማ መንገድ ውስጥ ነን ብላችሁ ያላችሁ ጸሎተኛ ነን ብላችሁ ላላችሁማ ወጣለችላችሁ። ግን የጠፉትን እግዚአብሔር ደግሞ ይፈልጋል። እኔ በተዋህዶ ሃይማኖቴ በእምነቴ ያጠበቁት ሰው አልነበርኩም እንጂ ተዋህዶ ነኝ። እኔ ክርስትና የተነሳሁት ቅዱስ እስጢፋኖስ ቤተክርስቲያን ውስጥ ነው፣ በሕፃንነቴ ማለት ነው። እንደማንኛውም ክርስቲያን እንባል እንጂ በተግባር የለኝም። በተግባር ቅዳሴ ያቋረጥኩ ነበር የምወጣው። ስለ ቅዳሴ መቋረጥ እንደሌለበት መባህነች የምታስተምረኝ ስላለባበስ ከበፊት ዘርዝሬዋለሁ። እና አሁን የሚሰጠው መልእክት ምንድነው? ተልኳችሁ እናንተ አንተም ብቻ ደግሞ ጽፈህ ብቻ መልቀቅስ ምን ይባላል? ይሄ እውነት ለህዝቡ አስበህ ከሆነ እውነት ለህዝቡ ተቆርቆረ ነው ትክክል ነህ፣ በዚህ ይቀበላለሁ። ስተት ነው ብለህ የምትለው ግን እውነተኛውን ነገር ይዘህ ከቀረብ እግዚአብሔር ሞገሱን ያለብሳችኋል። እግዚአብሔር ህዝቦቹን እንዲጠፋበት ስለማይፈልግ ይመራችኋል፣ መንገዱን ያስገባችኋል። ስለዚህ ያልሆነ ወሬ እያወራችሁ እስቲ ሰው ሀገር ላይ ቁጭ ብላችሁ ስደት ላይ ዓለም ላይ ቁጭ ብላችሁ ያልሆነ ወሬ ስታወሩ እግዚአብሔር ምን ይበላችሁ? ስደት ላይ ሆናችሁ እንደተጨነቃችሁ እያየ እንደገና ደግሞ ውሸት እየተዋሸ ተኖሯል። አሁን መኖሪያ ፈቃድ ራሱ የተሰጠን በውሸት ነው ብዙዎቻችን እና ውሸት እየኖርን እንደገና እኔ እሱ እመቤታችን መልእክተኛ አድርጋኛለች ብዬ ለተናገርኩት ነገር ብዙዎቻችሁ ያብገነግናችኋልና ንስሐ አባት የሸብር ላይ ይሄን ነገር ተነገረኝ። ንስሐ አባት አላት ወይ የደብረ ናት ለሚለው ደግሞ ያው እንግዲህ ንስሐ አባት እንደነገረኝ እናገራለሁ። እኚህ ንስሐ አባታችን ሳውዝ አሜሪካዊ ናቸው። እዛው በኢትዮጵያ ሲኖዶስ ስር ውስጥ ነች ቤተክርስቲያን ያለች የመጀመሪያ ኢትዮጵያ ቤተክርስቲያን ናት፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት። እና ቅዳሴውን በእንግሊዝኛ ነው በግዕዝ ነው፣ ምክንያቱም እነሱ በዚህ ነው የሚያስተምሩት ማለት ነው። መላከ ጽዮን ሀብተ ማርያም ጋራ አሁንስ ያለኝ ግንኙነት ምንድን ይመስላል? ከዛስ በኋላ ስመጣ ምን ተፈጸመ የሚለው ነገር እሳቸውንም እመቤታችን ወላዲተ አምላክ በሰጠችኝ መልእክት ንስሐ ግባ በይው ላይ ንስሐ ግባ ብላ እንዴት ንስሐ ግባ ብላ በሴት እመቤታችን ትናገረኛለች ብለው በጣም የተናደዱብኝ ጊዜ ነበረ። ስጋው ደሙንም እንድቀበል ለእሳቸው ንስሐዬን ገብቼ ክንፈ ገብርኤል ንስሐችንን ገብተን እዛ በእሳቸው አባትነት ንስሐችን ተቀብለን ነው ስጋው ደሙ ዛይ ተቀበልነው 2006 ላይ በኢትዮጵያ ማለት 2006 አካባቢ 2005 አካባቢ ማለት ነው። እና ይሄንንም ሁለተኛ መልእክት ለእሳቸው ስናገር እስቲ በየቤተክርስቲያኑ እየዞርሽ እየሄድሽ ንስሐ አልሰማም አሉኝ አባቶች ንስሐ ግቡ ተብለው ብለውሽ የምትይው ለምን እህተ ማርያም አታቆሚ ብለው በጣም በቁጣ ነበር እሳቸው የሚናገሩኝ። አንቺ ኃጢአተኛሽ እንዳንቺ ላይ መብርሃናት መጣም የሚለው ነገር እውነት መስሎኝ እውነት የተነገለጸችልኝ ሁሉ ተደበላልቆብኝ እንደነበረ በእሳቸው ምክንያትና እመቤታችን ነግሬሻለሁኝ እምረዳሽ ነኝ
መልእክት አስተላልፊልኝ ያልኩሽ እንጂ በእነሱ በሚናገሩሽ ነገር ጭንቅላትሽ እንዳይበከል እኔ እረዳሻለሁ ባለችኝ መልእክት እስካሁን ደስ አለሁ ማለት ነው። እና ይሄ ንስሐ አባቴ በንዴት አላሰናበቱኝም እና ካላሰናበቱኝ ደግሞ ንስሐ አባት አልይዝም። አሁን ኢትዮጵያ ከመጣሁ ንስሐ አባት የለኝም። እመቤታችን ናት ንስሐዬን የተቀበለችኝ ያለችው። አቡነ ተክለ ሃይማኖት ንስሐ በሚገባበት ሰዓት ንስሐዬን በየጊዜው ነው ጸሎት በገባሁበት ሰዓት ንስሐ ሌላ የቀረ ንስሐ ደግሞ ካለኝ ሱባኤ ይዛለሁ። ሱባኤ በሱባኤ መሃል እመቤታችን ሱባኤ በዛ ሱባኤ ላይ ንስሐ አለሽ ካለችኝ ንስሐ እንዳልካችሁ የንስሐ የልመና የምስጋና ሱባኤ አለ ብዬ በሶስት የተከፈለ ነው ሱባኤ ብዬ ተናግሬያለሁ እና በዚህ መልኩ ይደረጋል። ንስሐ አባት ፈልገሽ አታውቂም ወይ? አሁን እዚህ ከመጣሽ አዎ እናንተ እንደምታዩት እኔ ጠልቃ ነው የምታሳየኝ የትኛው ነው የተዋህዶ አባት ብሎ የሚለው መልእክትም አለ ከመቤታችን። እውነተኛ አባት ማን ነው? እውነተኛ የተዋህዶ አባት ተብለው የሚባሉት ይላሉ። በፍለጋ አንዱንም ፕሮግራም አለ የተዋህዶ አባቶችን በፍለጋ የሚል ፕሮግራም እንደዚህ አይነት ፈቃድ ይኖረኛል። ምክንያቱም እውነተኛ የተዋህዶ አባቶች በእስር ቤት ነው የሚገኙት። ተደብድበው ከቤተ ክርስቲያን ተቀጥቅጠው የሚወጡ አሉ ብዬ ከዚህ በፊት ቪዲዮን አቅርቤያለሁ እና ንስሐ አባት እያንዳንዱ ክርስቲያን እንደሚያስፈልገው ከዚህ በፊት ተናግሬያለሁ። እነዛ ንስሐ አባቶቻቸው በአሁኑ ሰዓት ለአንዳንድ ከሚነገረው ጉድ ነው የሚነገረው እና እነዛንም እነዚህ ተዋህዶ አባቶች አይደሉም። 1000 ብር 2000 ብር ለንስሐ ክፈይ ብለው ሁሉ የሚሉት ለኔ ልብስ ግዢ ብለው ሁሉ የሚሉ አሉ። እኔ እነዚህ አባቶች ተዋህዶን አይወክሉም ብዬ ተናግሬያለሁ። የእሷ ልጆች ገንዘብን አይሹ። የእሷ ልጆች ሁሌ በእሷ የሞሉ ናቸው። ሞገስን ያልብሳቸዋለች። ከሩቅ የሞሉ ናቸው እነሱ። በአሁን ሰዓት ግን ገንዘብ የሚያስገበገቡና ዣንጥላ እየዘቀዘቁ በስሟ የሚነግዱ የተዋህዶ አባቶች አይደሉም። የተዋህዶ አባቶች አይደሉም። የሞላቸው ናቸው ያለችኝ መብርሃን። አንድ ቤተክርስቲያን ሲሰራ በመንፈስ ቅዱስ ትእዛዝ ይሰጣል። እንዴት እንደሚሰራ የሚደንቀው ነገር ይሄ መስቀለ ክርስቶስ ቤተክርስቲያን እመቤታችን በጣም የሚደንቀው ራጉኤል እንጦጦ ነብዩ ኤልያስ ቤተክርስቲያን ውስጥ አይተማሪያን 3 ጉልላት ስትል እኔ ጉልላት አልገባኝም ቁጭ መስሎኝ ነበርና ጉልላት ያው በትንሹ የተሰራ ዙሪያ 3 ጉልላት ስትል እንደዛ ነበር የሚሰኝ። አይ የለም ብላ ራጉኤል ቤተክርስቲያን ራጉኤል ወይም ደግሞ ነብዩ ኤልያስ ይባላል እዛ ወስዳ በዚህ መልክ ነው ጉልላት ማለት ብላ አስረዳችኝ። መልክ እንዴት እንደሚሰራ ቤተክርስቲያን ትእዛዝ ሰጠችኝ። ከዛም በኋላ ደግሞ መናገሻ ማርያም ወሰደችኝና አየሹ ስዕላቶቹ እንዴት እንደሚቀመጡ አየሽ የስዕላቱ አሳሳል የሰዓሊ እንኳን እመቤታችን ስዕል አድኗ እንዴት ሰዓሊ እንደሚስላት እመቤታችን በረቀቀ በሰዓሊዎች እንኳን ያናገረችኝ። ምንድነው አንድ ሰዓሊ ያለኝ ተማሪም እመቤታችን ስዕል አድኖ ሲሳል 3 ቀን ጾም ይያዛል ያለኝ እና ሚስላት ሰዓሊ ቀሚስ ለብሰን ነው የምንስላት በር ዘግተን ጸሎት ይዘን ነው ምስላት። በአሁን ሰዓት ግን የምትሳለው እስቲ እናንተ አሁን ማአት ስዕል አድኖ እመቤታችን በብዙ መልክ ነው ተስላ የምትሸጠው ያለችው። እናንተ የምትገዙት ስዕል አድኖ ያልገዛም እናንተ ሁሉም በየቤታችሁ የገዛችሁ የምታስገቡት ነው ያልገዛም። እየመረጥኩና እያየሁ ነው የምገዛው። ማን የሳላት ለቢዝነስ የሳላት ቻይና የሰራትን ዛሬ ታክሲዎች ላይ የሚያሳዝን ፀሐይ መከለያ ይሆናል። እመቤታችንም ጌታችንም አክሊል አድርጎ ያ ስህተት ነው ትላለች እመቤታችን። ልጄም እኔም አክሊል አድርጎ የተሳለ ስዕል ልዩነቱን ህዝቡ እንኳን ለይቶ አለማወቁ ማለት ነው። እና ያለባበስ ሁሉ ስርዓት እንዳላት እመቤታችን ሚስጥር እንዳለው ሁሉ ነው የምትናገረው። ሰዓሊውን ሲስላት መርህ ይነገረዋል። ዛሬ ግን ጫት እየቃመ ሁሉ ይስላት አለ። ሺሻውንና ድራጉን ኮኬኑን እየወሰደ ሁሉ ይስላት አለ። ቡዲዝም እምነቱን እያካሄደ ይሸጣል። ምክንያቱም ክርስቲያኑ ይገዛል። እመቤታችን ጸጉሯ መቼም ታይቶ አያውቅም ያለችው። ጸጉሬ አይታይም የተሸፈነ ነው ብላለች። ስለዚህ እናንተ የምትገዙትን ስለ እኔ ወጥቼ አልገዛም።
በየቤታችን በየቤተክርስቲያኑ የስዕል አቀማመጥ ትምህርት ሊያስተምሩን የማይችሉ አባቶች አሉ። አሁን ጸበል ቦታዎች ላይ ሲኬድ እመቤታችን ስዕል አድኗ ተቀምጦ ከላይ የቅድስት አርሴማ ስዕል ይቀመጣል። እንደውም ሌላ ምንድነው የታየው ጉድ? ጸበል ቦታ ላይ ጌታችንና ቅድስት አርሴማ ከጎን የምታስቀምጡ ሁሉ አላችሁ። እንዴት አይነት ድፍረት እንደሆነ እግዚአብሔር ይወቀው። ይሄንን የሚያስተምር አባት የተዋህዶ አባት እውነተኛ አለ ብላችሁ ምትሉ የታል? የመድኃኔዓለምና የቅድስት አርሴማ በአንድነት ሊቀመጥ መቼም አይችልም። የሰማዕቷ የቅድስት አርሴማ ቦታ አለው የሚቀመጥበት። እመቤታችን በመላእክት ታጅባል። እኔ አሁን መናገሻ ማርያምን በገባሁበት ሰዓት የስደቷን እናታችን ቅድስት ሐና ቅዱስ ያዕቆብ ቤተክርስቲያን ሲያስረክቧት ያለ ስርዓት አለው አቀማመጥ የጌታችን የመድኃኒታችን ኢየሱስ ክርስቶስ አሳሳል ሁሉ ስርዓት ሁሉ ይጠበቃል። እና በየቤታችሁ እናንተ የምታስገቡት እኔ ያላስገባው ዛሬ እውነት የተዋህዶ ሃይማኖት አባቶች ነው። ዛሬ በየጸበል ቦታው ላይ የተቀመጡት ስዕሎች በጣም የሚያሳዝኑ የቤታችን ስዕል ተብሎ እንደውም ያየሁት በቀደመታ ቤተክርስቲያን ውስጥ እንቋ ልደታ ውስጥ እመቤታችን እንደዚህ ብላ ያለ ስዕል አይቼ አየሽው ይወድሽ እንዴት አድርገው እንደሳሉኝ ብላኛለች። እንደዚህ አድርጋ ስለዋል ኪዳነ ምሕረት ብላችሁ ብዙዎቻችሁ እንትሉ አላችሁ። ኪዳነ ምሕረት በምን መልኩ ነው ተስላ የምትቀመጠው? ምን ማለት ነው ኪዳነ ምሕረት ማለት? ብቻዋን እንደዚህ ቆማ ያለውን ኪዳነ ምሕረት ነው ብላችሁ የምታሟላችሁ ብዙዎቻችሁ ለጥፋችሁ ቤታችሁ ማለ መኪና ላይም ማለ ያልተለጠፈበት ጉድ የለም። እና ኪዳነ ምሕረት ናት ብላችሁ ነው የምትሉት እሱን። ለኔ ግን ኪዳነ ምሕረት አብ ወልድ መንፈስ ቅዱስ አክሊሏን ሲያጎናጽፏት ትክክል አንደው ነገር ትክክል ነው። እኔ እንደዛ ነው የማየው። እሷም የምትገልጽልኝ ኪዳነ ምሕረት ብላ መቤታችን እዛኛው ቤት አለችኝ ስዕሏ ያ ነው። ስዕሉንም እሷ ነች አይደለም የተባለው፣ ግን በዚህ መልኩ ነው ልትሳልና ለህዝብ ልትቀርብ የሚገባ። ግን አሁን ቢዝነስ እየተካሄደ ነው ያለው። ይሄንን ሊያቆም እንኳን ያልቻለ አባቶች ወይ መምህራኖች ይሄን እንኳን ልታስተምሩ አልቻላችሁ። ዛሬ በየቤቱ የገባው የስዕል ማዕት የሚያሳዝን ነው። እመቤታችን ተቀምጣ ከጎኗ ብዙ አይነት ነገር ነው የሚልክ። ቅዱሳን አባቶች ከታች ከእግሯ ስር ነው መደረግ ያለባቸው። ሰማዕታትን ሰማዕቱ ቅዱስ ጊዮርጊስ ነው እመቤታችን እንዳለችው ከሷም ጎን ለመቀመጥም የሚችለው ሰማዕቱ ቅዱስ ጊዮርጊስ ሚስጥር አለው። ይሄ ሚስጥር አለው እና ያንዳንዳችሁ ያለውን ስዕላቶች በየቤታችሁ መፈተሽ። እመቤታችን በጭራሽ አለች ጸጉሬ የሚታይበት ሰዓሊ የሳለኝ ስተት ነው፣ በጭራሽ ስተት ነው። እንዳልኳችሁ የአለባበስን አንድ ሰው እመቤታችን ሲሰጥ ራእይ ይሰጠዋል፣ በራእይ ይነገረዋል። እኔ አሁን ብዙ ጊዜ እመቤታችን ስዕል አድኖ ተቀራራቢ ልገልጻት ለህዝብ ልገልጻት የሚችል ተቀራራቢ ስዕል አድኖ ይሄ ነው ብዬ ነው ያልኩት ነበር። እሷ ነች አላልኩኝ። ተቀራራቢ ግን ልገልጻት የሚችለውና ስዕላቶችን እናንተ እንደምታስገቡት አላስገቡም። ለምሳሌ የቅድስት አርሴማ ስዕል እዚህ ጋር አለኝና ይሄ በማህበረ ቅዱሳን ቪዲዮ ላይ ይታያል። ይሄ በማህበረ ቅዱሳን የተሳለች ናት ቅድስት አርሴማ። አንድ ሌላ አለ አክሊል አድርጋ እሱንም ቪዲዮ ላይ እናሳየዋለን አለ። እኔ ያንን ከመሬታችን የተጠየቁት ጥያቄ ነው። ማናት ስትለኝ ቤቴ ውስጥ ስለነበረ በዛ ሰዓትና ቅድስት አርሴማ አይደለች እንዴ ስላት ነው ብላኝ ጸጥ ነው ያለችው። በኋላ ግን በሂደት ገለጸች አይደለች። እና ሰማዕቷ ናት ብላችሁ ብዙ አይነት ስዕል ትገዛላችሁ። ይሄ ቢዝነስ እየተሰራባችሁ ነው ያለው። ይሄ ኃይለኛ ቢዝነስ ነው በቃ። እስቲ እውነት ይሄ በማህበረ ቅዱሳን የተሳለውን ስዕል ይሄንን ይሻላል ብዬ ነው ያስኩት። እሷን ይሻላል ግን በቃ በሰማዕትነቷ ይሄ ነው በቃ ሊገልጻት የሚችል ብዬ እኔም ደግሞ በቤታችን ይሻላል ተብዬ ባልኩት ማለት ነው። ይሄንን ቀረብ አድርገን ቪዲዮ ላይ እናሳያችኋለን። እና የአቡነ ተክለ ሃይማኖትን የአቡነ መንፈስ ቅዱስን
ቅዱሳን አባቶችን ጠቅላላ ስዕል እናንተ እንደምትገዟቸው አሁን 5 ብር አለ የሚሸጥ እንደገና የጸሎት መጽሐፋችሁ ውስጥ እየከተታችሁ እመቤታችን እንደዚህ አይነት ስርዓት የለም ያለችው። ምልክት የምታደርጉ አላችሁ የጸሎት መጽሐፋችሁ ውስጥ ስዕላቶችን እንደሱ መቀመጥ በጭራሽ አይችልም። አይገርምም? ስዕላቶች ካሉ ጸሎት ቦታዎች ላይ ብቻ ናቸው የሚቀመጡት እንጂ በየጸሎት መጽሐፍ ምልክት መሆን አይችልም። እና አንድ ሰው ይሄ ነው ሰብላችሁ ልትገዙታችሁ የምትገዟቸው ግማሹ ክርስትና የማያውቁ ናቸው። ዛሬ ንዋያተ ቅዱሳን ዛሬ ሀበሻ ልብስ እንኳን መስቀል ያለው ሙስሊሞች እየሸጡ ነው ያሉት። ይሄ ምንድነው? ቢዝነስ ነው የሚካሄደውና እኔ እናንተ የምትገዙትን ስዕል እኔ አላስገባም በቤቴ ስዕሎችን እየመረጥኩ እና እየታዘዘልኝ ነው ናቸውም አልተባለም፣ ግን ተቀራራቢ ነው ወይም ደግሞ ይሻላል ተብሎ። ሌላው በጣም የሚያንገበግበኝ እመቤታችንን በጣም እያዘነችበት ስለ አንድ ስዕል አድነው እናገራለሁ። የቅዱስ ሚካኤል ቅዱስ ሚካኤል አውሬውን እንደዚህ ሲመታ ያላል መልአክ እንደዚህ አይነት አለባበስ በጭራሽ የለውም ብላለች። በቁምጣ በአጭር ቀሚስ ሰውነቱ ቅርጹ የሚታይ ይሄ እጁ የሚታይ እንኳን ሊቀ መላእክ ቅዱስ ሚካኤል አይደለም እኔ ተራዋን እህተ ማርያምን እመቤታችን ክርስቲያን አለባበሱ እጅሽ ሙሉ ጸጉሽ መሸፈን እንዳለበት ረጅም ልብስ መልበስ እንዳለብኝ ታስተምረኛለች። እና ይሄንን ስዕል እንኳን የሚያስተምር መጥፋቱ እኮ ነው። ዛሬ አንድ ተራ ሰው መርጣም መብርሃን ሂጂ ተናገሪ። እኔ ብዙ ርዕስ ነው ገና የምከፍተው። በጣም ብዙ ነገሮችን እናገራለሁ እንደ እግዚአብሔር ፍቃድ በሱ ሰዓትና በሱ በፈቀደው በረቀቀው ደቂቃ። የቅዱስ ሚካኤል ስዕል በጭራሽ በዚህ መልኩ አይቀርም። ሊቀ መላእክት ቅዱስ ሚካኤል ደግሞ ወላጅ መብርሃን ቀይ ጸጉር የለውም። ቀይ ጸጉር ያላቸውን እውነት እንደው ፈልፍላችሁ ድረሱ። ይሄም ከነዛ ከወደቁ መላእክቶች ተዳቀሉ ከሰው ዘር ፈልገው የተዳቀሉ ተዋለዱ ልጆች የነሱ የጸጉር ከለር ነው ዛሬ ሚካኤል እየተባለ የተሳለ። እነዚህ ስዕሎች መቼ ገቡ? አሁን የቅዱስ ሚካኤልን በምን ሰዓት እስቲ ይሄንን አጣሩ። ዓመተ ምሕረቱ በምን ሰዓት? ብዙዎች ይሄ እንደዚህ አይነት ስዕላቶች የገቡት በጳውሎስ ጊዜ ነው። ከቱም ጳውሎስ የተዋህዶ ስርዓት የለውም። እመቤታችንም ይሄንን ብላለች። በጳውሎስና በማቲያስ ጊዜ በቅስና በጵጵስና የተመረጡ በሌሎች የቤተክርስቲያን አስተዳደርነት የተመረጡ ወይ በክህና ደረጃ የተመረጡ ከ170 ተዋህዶን አይወክሉም ብላለች። 70% ተዋህዶን አይወክሉም። 30 እነዚህ 30 የት ናቸው ያሉት? ተሰሚነት የላቸውም ሲጀምር እነዚህ 30 ሁሌ ለቤተክርስቲያን ተቆርቋሪ ናቸው። የሚሰማቸው የለም። አፈ ተቀመጡ ለዛ ነው የሚባሉት። እነዛ ግን ቢራ ሲጠጡ ይታያሉ። ኧረ ጉድ አለ። አሁንማ መጾም ጽድቅ አያመጣም እያሉ የሚናገሩ ሁሉ አባቶች አሉ። በጣም ያጸድቃል። ጾሙ ጸልዩ ነው ብላ ወደ እግዚአብሔር ድልድይ መገናኛችን ጾም ጸሎት እንደሆነ መብርሃን የምትናገረው። አትጾሙ ብለው ሁሉ የሚናገሩ አባቶች ስላሉ በዚች ፋሲካ ጾም ላይ በቤተ ክርስቲያን ውስጥ ቢራ የሚገባባቸው ቤተ ክርስቲያኖች አሉ። እነዚህ አባቶች የተዋህዶ አባቶች ነው። ደስ የሚለው ትናንትና ቅሊንጦ የሄዱ ማህበረተኞች ነበሩ። ከዘዋልባ ገዳም የታሰሩትን አባቶች ለማየት ይሄዱ እና ምን አሉ እነዚህ አባቶች? እግዚአብሔር ይመስገንኛ ሰው አይደለም ያሰረን፣ የእግዚአብሔር ኃይል ነው ያሰረናል። ትክክል ነው። ደስ ብሎን ነው ያለነው። ወዛቸው ሁሉ ያምራል። የእግዚአብሔር ኃይል አለ። እውነተኛ የተዋህዶ አባት ያመሰግናል።
አያማርም። ልጆቹን ምሳሌ ይሰጣል። አይዟችሁ በርቱ ጽኑ ነው ብሎ የሚለው ቢጠጪ የሚለው አይታወቅም። ስለዚህ እውነተኛው ንስሐ አባቶቻችሁ እነማን ናቸው? የቤተክርስቲያን አስተዳደር ማን ነው ብለን በጾም በጸሎት እንጠይቅ። መብርሃን እውነት ያንቺ አገልጋይ ነው። እውነት እግዚአብሔር መርጦትን ይሄን አባት አቆሟል። ምልክት ከሰጠቻችሁ ምንድን ነው የሚደረገው? አቤት የእስራኤል አምላክ ብለን ልናለቅስ። ይሄ ሁሉ የልብን ያቃል ብለን የሰጠነው ቦታ ነው። ዛሬ ቤተክርስቲያናችን ተወርቆ ያለችው በልዩ ይሉኝታ የሚኖረው ዛሬ አንዳንድ አገልጋዮች ምን ያህል ይከፈለናል ተብለው የሚሉ አሉ። ምን ያህል ነው የሚከፈለን? ስንት ነው የሚከፈለን? ለመዘመር ስንት ነው የሚከፈለን? ለቆመን ለማገልገል ዛሬ ቅዳሴ እየተባለ ሙዳይ መጽሐፉን እያዙም ይዞራሉ። ወንጌሉን የሚያሳልሙ አሉ። በዛ መሃል ደግሞ ሳንቲም የምትሰጡ አላችሁ። ሳንቲም በቅዳሴ ሰዓት አይሰጥ። ቅዳሴ ነው። ሰዓት አለው፣ የመስጫ ሰዓት አለው። አንዳንድ ሴቶች ደግሞ አባቶች ቅዳሴ ላይ ሆነው ጧፍ አብርተው ጧፉን የሚያስተላልፉ ሁሉ አሉ። ውስጡልኝ ነኝ አባት ብለው ሴት ልጅ ጧፍ አብርታ ለካህናት ሰጥ፣ ካህኑ ጧፍ አብርቶ ለአንቺ ይሰጥሻል። ይሄ ሁሉ ስርዓት ያጣንበት ጊዜ ነው። ይሄ ሁሉ የሚያስተምር አባታት አንዳንድ አባቶች በእርግጥ በእውነት ተናግረው የደከማቸው አሉ። ህዝቡ አልሰማም አልቀበልም ያለች። ስለዚህ ባንድ በመሃይብ በተራ ሴት መጣባችሁ አለች። እንግዲህ ይለየላችሁ። እኔ ደግሞ ማለፍ አልችልም። ይሉኝታ አይሰራም። እኔ ጋራ ነገርኳችሁ። ሰው ለቆመበት ዓላማ ቆመን አለቀ። ይሄ ንግስት ይሆን ይሻላል። እናንተም ደግሞ ይሄንን የምትጠቀሙበት አላችሁ። የሚጎዳችሁ ከሆነ ደግሞ መተው ነው። ወደድ ነው ያዙት አላልኳችሁ። እኔ ለአንድ ሰው ነው የምጓዘው። አንድ ሰው ከዳነ ትልቅ ነገር ነው። በቃ አንድ ሰው ከዳነ ትልቅ ደስታ ነው። ነገርን ማጣመም ሁሌ እንደተጣመመን ነው። ይሄ አጋንንት ሳይሆን የራሳችን የህሊናችን ድክመት። ስለ ስዕል አድኖ ስለ ቤተክርስቲያን ቅዳሴ ቤተክርስቲያን ውስጥ ስላለ ስርዓት ወንበር ቤተክርስቲያን ውስጥ እንደማይገባ ወንበር አይገባም። ዛሬ ህዝብ ወንበር ላይ ቁጭ ብለን ነው የምናስቀድሰው። ቤተክርስቲያናችን ስጥዋት አሁን ዛሬ የካቶሊክን ቤተክርስቲያን የኦርቶዶክስን ቤተክርስቲያን እስቲ ይዋቸው በጣም ተመሳሳይ ስርዓት እየተካሄደበት ነው። እኔ የሚሄደው ቅርብ ያለ ቤተክርስቲያን ሳይሆን ሂጂ ለማርያም አዲስ ዓለም አስቀድሺ ካልሽ አዲስ ዓለም ተነስቼ ነው ማስቀድስ። ምክንያቱም ሴትና ወንድ መታየት የለበትም ቅዳሴ ላይ ስርዓቷ ነው። ከበፊት የመጣ የጥንት ነው። ይሄንን አባቶች እንናገር ቢሉ የሚሰማ አይሰሙም። ተደብድበው ይሄ ወንበዴ ነው፣ ይሄ ፖለቲከኛ ነው፣ ይሄ ካድሬ ነው እየተባሉ ይቀጠቀጣሉ ፈርዶባቸው። ግን እውነት ትወጣለች። እነዚህ አባቶች ምንድን ነው ያሉት? አሁን ቅሌቶ የታሰሩት እንደዚህ ብለዋል። ዘዋልድባ ምን ገባለን ብለዋል። ተስፋቸው ደስ ሲል ተስፋቸው እጅግ ትልቅ ነው። ምንድነው ደግሞ ያለችው? ሊገቡ የኛ ማህበረተኞች ልጆች ዛዛ ሊጠየቁ ሲሄዱ ምንድነው ያሉት? ምግብ ይዘው በሚገቡ ሰዓት በሚፈተሽ ሰዓት ማን ልታዩ ነው ተብሎ ሲባሉ ስም እነዚህ አባቶች ስም ሲሰጡ እነሱ በፖለቲካ የታሰሩ ናቸው ተብለዋል። ያሳዝናል። ይሄ በቃ መብርሃንን የያዘ ፖለቲከኛ ነው ዘረኛ ነው ተብሎ ስም ይሰጣል። እውነት ግን ትወጣለች። እንደውም ያልኳቸው እነዚህ ማህበረተኞችም ሄደው ምንድነው ያሉት? እናንተ በእልልታ ነው የምትወጡት፣ እልል ተብሎላችሁ ነው የምትወጡት ብላ ነው የምስራችን እህታችን የነገረቻቸው እና ደነገጡ። ለምንድን ነው የደነገጡት? ምናልባት የሚያውቁት ነገር ሚስጥር ይኖር ይሆን? እውነተኛ የተዋህዶ አባቶች እንትን አይሉ ተስፋ አይቆርጡ። ህዝብን ያነቃቃሉ እንጂ ህዝብን አይቀበሉ። በአሁኑ ሰዓት ግን ያሉት ህዝብን መቅበር፣ ኪስን ማራገፍ ተዋህዶን አይወክሉ። በቃ አሁንም ስለ ቤተክርስቲያን ውስጥ አንድ ቤተክርስቲያን ላይ አንድ ጳጳስ ናቸው እንደው ልጆች ይዣችኋለሁ፣ በሚካኤል ይዣችኋለሁ፣ በገብርኤል ይዣችኋለሁ
አሉ። ምን ይሄን ፌስቡክ ከፍታችሁ ይቺ ተማሪያምን እንዳታዩት መንፈስ ትለቅባችኋለች ብሎ ይሄን አስተላልፈዋል። ጊዜው መሐረነ ክርስቶስ። ታዲያ መንፈስ እንዴት ነው የሚሸነፈው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ተብሎ አይተረተርም እንዴ? አጋንንት አይሰበርም እንዴ? እንደውም ማስታውሰው የቅዱስ ፋኑኤል ቤተክርስቲያንን ነው። የቅዱስ ፋኑኤል ቤተክርስቲያን ጠንቋይን የሰራውና ጠንቋይ የሰራውን ቤተክርስቲያን ሄጄ አልመርቅም ብለው ተናግረው ነበረ። አንድ አባት ልጅ ልበላቸው እውነት ይሄ ጠንቋይ ሰርቶት ከሆነ እሳቸው መስቀል ከያዙ የተዋሕዶ አባት መሪ ነኝ ብለው ካሉ የያዙት መስቀል ኃይል ኖሮ በአብ ስም በወልድ ስም በመንፈስ ቅዱስ ስም ያ ጠንቋይ ያሉት የተበተበው ያሉት አይፈታም? ይፈታል እኮ ይችላል። እናንተ እውነተኛ አባት ለምትሏቸው ማለት ለጥቅም እንደቆሙ ነው የማውቀው። ለቤተክርስቲያኗን ለመደረማመስ እንደቆሙ ነው የማውቀውና እኔ ግን ተልኮ አለኝ፣ ስራ አለኝ። እነዚህን የምናገራቸው ለምንድን ነው? ቤተክርስቲያኗን እያደቀቁባት የተዋረዱትን ከፍ ከፍ ይላሉ ብላለች ነው። ዛሬ ተዋርደዋል። እውነተኛ የተዋሕዶ አባቶች የት ነው ያሉት? ፈልጓቸው። የት ደብር ነው ያሉት? እመቤታችን ቦሌ መድኃኔዓለም ስላለው ወንድም ለምንድን ነው ስለተቆረቆረላት ለቤተ ክርስቲያኗ እያለቀሰ ስላለ? እግዚአብሔር ሁሉንም ይወዳል፣ ገዳዩንም ይወዳል፣ አጥፊውንም። አረ ግን ደግሞ ለሱ ደግሞ የሚጠበቅ ሆኖ የሚቆምለትን ደግሞ እግዚአብሔር ክብር ይሰጠዋል። እግዚአብሔር ሁሉንም ይወዳል። በቦሌ መድኃኔዓለም ያለው ልጅ ግን ያለቅሳል ያለው መቼ ነው? እግዚአብሔር ይሄን ቤተክርስቲያን የምታየው እያለ እና አንድ ቤተክርስቲያን ሲሰራ የመንፈስ ቅዱስ ትእዛዝ መኖር አለበት። የአሰራሩ ራሱ ስርዓት ቤተክርስቲያን እንዴት መሰራት እንዳለበት ትእዛዝ። ቅዱስ ላሊበላ እኮ ከአንድ ድንጋይ ፈልፍሎ እግዚአብሔር በሰጠው ነው ጥበብ የሰራው። ትእዛዝ ተሰጥቶት ነው። ቤተክርስቲያን አንድ ቤተክርስቲያን ሲቆም ደግሞ እመቤታችን ናቸው ወይ ጸበል መጀመሪያ ጸበል መገኘት አለበት ወይ በመንፈስ ቅዱስ እዚህ ቦታ ላይ እግዚአብሔር አዟል ቤተክርስቲያን መቆም አለበት ተብሎ በገዳማት ወይም በራእይ በተለያየ መንገድ እግዚአብሔር ያናግራል፣ ትእዛዝ ይሰጣል። ወይ እዛ ቦታ ላይ ጽላት ይገኛል። ያ ቦታ ላይ እግዚአብሔር ካዘዘው ጉድላት እንዲቆም በምን መልኩ ይሰራ ይሁሉ ትእዛዝ ይሰጣል። እኔ ገና ሳላቆም እንዴት መቆም እንዳለበት ትምህርት ትሰጠኛለች ወላዲተ አምላክ። አይደለም ቤተክርስቲያኗ ነገ ልትቆም ስትዘጋጅ በሰንበት ምድር የተሰራ ብር እንዳይመጣብኝ፣ ጫት እየነገዱ መጠጥ ቤት እየሸጡ እንዳይመጡብኝ ብላለች። እንዳይመጡብኝ አሸዋን ይዘውብኝ ቢመጡ እንኳን ምልክት ሰጥሻለሁ፣ አሸዋን ይዘህልኝ ውጣ። ሲሚንቶ ይሄን ሲሚንቶን አልፈልግም፣ በሰንበት ምድር የሰራህበት ነው፣ ይሄን ይዘህልኝ ውጣለች። እኛ እውነቴን ነው በዚህ በእንቦጩ ምክንያት ብዙ ሰዎች እየደወሉ እናዋጣ እስቲ ማህበራችሁ ላይ ብለዋል። እኔ እውነቴን ነው ደረቴን ነፍቼን አልፈልግም። ብዙዎቻችሁ ለኔ መለስናችሁ አላችሁ። ለምን ሰንበትን የምትረግጡ አላችሁ? በሊፕስቲክ በጥፍር ቀለም በሱሪ በፀጉር ቀለም የምትኖሩ አላችሁ። ዘፈን ዘቤታችሁ ውስጥ ዘፈን ያለ ጭፈራውን የምታካሂዱ ጫት የምትነግዱ አላችሁ። ቡናውን ይሄን ነገር እያደረጋችሁ አድርጉ ለማለት ለኛ በጣም ከባድ ነው። ማህበራችንም አይፈቅድም። እመቤታችን ባለባበስ ክርስቲያን ይሰብካል ብላለች። ባለባበሳችን ክርስቲያን ይሰብካል። አንዱ ስርዓት ነው፣ አንዱ የክርስትና ስርዓት ነው። ንስሐ ደግሞ አለ ውስጣችን መጽዳት ያለበት። አንድ ሰው አስራት ወይም አንድ ነገር ለቤተክርስቲያን ለበረከት ብሎ ሲል ያን በረከት እናንተ እንድታገኙት ነው የዚህ ማህበር ዋና ዓላማ። ግን ገንዘብ በማስገብ ስለተሰበሰበና ስለበዛ አይደለም። በመቶ ብር ከተፈለገ መብርሃን ጨርሷለች ሁሉ ነገር። ምንም ሳንቲም ሳያስፈልግ አንድ ነገር ይጨርሳል። ገንዘብ ስለበዛና ስለተከመረ አይደለም። ዛሬ ብዙ ቤተክርስቲያኖች በጅማሬ ላይ ይሄኔ በጣም ሳይአዝናለሁ። ይሄ ፈቃደ እግዚአብሔር የሌላቸው ቤተክርስቲያኖች እንደነዚህ ብዙ የሚሰሩት
እውነተኛ ድነትና ፈውስ ያለባቸው ቦታዎች ላይ ደግሞ እንዳይሰሩ ምድረ ጠንቋይ በሯን ዘግታ ህዝብ ሄዶ እንዳይድን እንቅፋት እየሆኑ ናቸው። ሌላው ትልቁ መልእክቴ አንዱ ዛሬ ስለ ሰማዕቱ ስለ ቅዱስ ጊዮርጊስ ነው። ሰማዕቱ ቅዱስ ጊዮርጊስ በኢትዮጵያ ላይ ትልቅ ታሪክን የሰራ ነው። አሁንም አባቶች አሉ ብላችሁ ለምትሉኝ ማለት ነው። እስቲ አዲስ አበባ ላይ በየስጋ ቤቱ በየአርቤርጎ ቤቱ የሰማዕቱ የቅዱስ ጊዮርጊስ ታፔላ እየተለጠፈ አልጋ ቤት፣ ስጋ ቤት፣ ጫት ቤት ምናምን እየተባለ በስሙ ታፔላ የሰማዕቱ የቅዱስ ጊዮርጊስ ታፔላ ተለጥፎ በሱ ላይ የተጻፈው ጽፈት ምን ይባላል? ዛሬ ቢራውንስ የምትጠጡት እነማን ናችሁ? እውነት ይሄ እኮ የተደረገው ነገር ምንድነው? ጥላቻ ነው። በጊዮርጊስ ላይ ጥላቻ ነው። ለኢትዮጵያ ድል አድርጎ የእግዚአብሔርን ትእዛዝ ፈጽሞ ለኢትዮጵያ ድል ያድዋን ድል ስላደረገ ነው። ቂም ነው ይሄ። በቢራ ላይ እነሱን ያረከሱ መስሏቸው ራሳችሁ ተረክሳላችሁ እንጂ ምን እሱ ቢራውንስ የምትጠጡ ኢትዮጵያኖች ክርስቲያኖች ናችሁ? ትክክል ነው። የሰማዕቱ የቅዱስ ጊዮርጊስ ቢራ ላይ ተለጥፎ በመሸጥ ውስጥ ትቀበሉታላችሁ? እንደውም አንድ አባት ከገዳም ወጥተው የቅዱስ ጊዮርጊስ ቢራው ላይ ቆርኪው ላይ የታተመ ቆርኪው በየመንገዱ ይጣል ነበር። ይሄን የምትሰበሰብ እንደውም አንድ እህት ነበረች አስታውሳለሁ፣ አገልግሎት ላይ መጣች። እባካችሁን ጊዮርጊስ እግዚአብሔር እያዘነ ነው ተብሎ ድርጅቱ ቆርኪው ለማተም አቆመ። እላዩ ላይ ግን እንደለጠፈ ነው። የምትጠጡት እናንተ ክርስቲያኖች ናችሁ። ዛሬ ምግብ ቤት ያላችሁ ቢራውን የምትሸጡት እናንተ ናችሁ። እና ሰማዕቱ ቅዱስ ጊዮርጊስ እኮ የእግዚአብሔር ወታደር ነው። የእግዚአብሔር ትእዛዝ የፈጸመ ሰማዕት ነው። ዛሬ የትውልድ ለጥፎት ያለው የት ነው? ጠላት የትም ቦታ ቢለጥፈው እኛ የተዋህዶ ልጆች እውነት የተዋህዶ አባቶች ካሉ ይሄን የሚመክር የለም። ቅዱስ ጊዮርጊስ አራዳ ጊዮርጊስ ቤተክርስቲያን እንኳን እንደዚህ የሰማዕቱ ፒክቸር ስዕል እንደዚህ አልተለጠፈ። እውነት እንደገና ሰማዕቱ ቅዱስ ጊዮርጊስ አሁንም እዚህ ጋር አለኝ ይሄንንም ስዕል ላይ አሳየዋለሁ። ብረት ለብሶ እንደዚሁ ቀይ ጸጉር አድርጎ አለ ዘንዶን እንደዚሁ ሲወጋ እመቤታችን ብረት አይለብስም ብላለች። እሱ የሰማይ ወታደር ነው ብላለች። ያለባበስም ስርዓት አለው። እኔ በኢትዮጵያን አርቲስት የተሳለውን ነው እዚህ ጋር በእጄ ላይ ያዝኩት። እዚህ ጋር አሜሪካ ያለችው እዚህ ጋር ዘንዶን ሲወጋ አለባበሱ ራሱ ስርዓት አለው። እዛ ላይ ግን ብረት ለብሶ አጠር ያለ ቀሚስ ለብሶ ነው ያለው። እና ይሄንን እንኳን የሚያርሙ አባቶች የት ናቸው ያሉት? አሉ ለምትሉት ማለት ነው። አሁንም አንድ ወንድሜ ያው እንግዲህ መጽሐፍ ቅዱስ እያስተማርክ ነውና እስቲ የካቶሊክን ስርዓትና የኢትዮጵያ ኦርቶዶክስ ተዋህዶን ስርዓት እስቲ አስተምር። እውነት አንድ ነን እኛ? እመቤታችን እንደምትለው በጭራሽ የካቶሊክ እምነትና የኢትዮጵያ ኦርቶዶክስ ተዋህዶ እምነት አይገናኝም፣ አይደራረስም ብላለች። አንተ ስለዚህ ምን ታስተምራለህ? ስለዚህ ወጥቶ የሚያስተምር ማለት ነው። ዛሬ አንድ ነን እየተባለ ነው ያለው። ዛሬ ካቶሊኮች ኦርቶዶክስ ውስጥ ቤተክርስቲያን ሲገቡ እየተሰጋው ደግሞ እየተቀበሉ ነው። ዛሬ የኢትዮጵያ ኦርቶዶክስ ተዋህዶ ተከታዮች ልጆቻቸውን ካቶሊክ ትምህርት ቤት የሚያስተምሩ አሉ። አንድ ነው እያሉ በጭራሽ አንድ አይደለም። ካቴድራል ትምህርት ቤት ልጆቻቸውን የምታስተምሩ የተዋህዶ ልጆች አላችሁ። በጭራሽ አንድ አይደለም። እንግሊዝ ሀገር ላይ ብዙዎች የኢትዮጵያ ኦርቶዶክስ ተዋህዶ ተከታይ ብዙዎች ካቶሊክ ትምህርት ቤት ነው የሚያስተምሩት። አንድ ነን እንትን በጭራሽ አንድ አይደለም። ሲጀመር እመቤታችን ስዕል አድነዋን እንኳን ሲያስቀምጧት እነሱ ቅዱስ ሚካኤልና ቅዱስ ገብርኤል ከጎኗ እንኳን ያስቀምጡ። ሌላው በትንሹ ማለት ነው። ከበስተጀርባ ደግሞ ብዙ ጉዳይ አለ። ይሄን የካቶሊክ እምነት ተከታዮች ብዙ ምስጢሩን የማያውቁ አሉ። አሁንም ምስጢሩን ራሱ መንፈስ ቅዱስ ይገለጽላችሁ። ምንም ተሰብራችሁ። ስለዚህ
ስለያዛችሁት ስለ ካቶሊክ እምነት በእውነት ተመርክካችሁ ጠይቃችሁ ለተማሪም ብዙ ጊዜ ነገር ለምትናገራችሁ አሁንም በካቶሊክ እምነት ውስጥ ያላችሁ አንድ ነን ብላችሁ እኔ ጋር እንዳትደውሉልኝ እኔ አልቀበልም። አሁንም የተዋህዶን አባቶች ሃይማኖት አባቶች ፈልጋችሁ ንስሐ ገብታችሁ ክርስትና በተዋህዶ ሃይማኖት አባቶች ተጠመቁ። ሌላው ደግሞ ጥምቀትን በተመለከተ ነው። አሁን ለፈውስ እየተባለ በተለይ ተክለ ሃይማኖት ደብረ አሚን የሰማሁት እስላሞች ሙስሊሞች እየገቡ ይጠመቃሉ እዛ። እኔ የተባልኩት ያመነ የተጠመቀ ይድናል የተባልኩት እስልምናቸውን እንዳለ ሆኖ ገብቶ ተጠምቀው ይወጣሉ። ምንድነው መጫወቻ ነው እንዴ ጸበል? ይሄ የሚቆጣጠራባት የት ነው ያለው? አሁን ገንዘብ ነው፣ ገንዘብ መቀበል ብቻ ነው። ከየትም ማምጣው ብቻ ገልብጠው ሙስሊም ወንድሞቼ እህቶቼ የተዋህዶን ጸበል ከፈለጋችሁ ንስሐ ገብታችሁ ክርስትናችሁን ተቀብላችሁ ነው መጠመቅ የምትችሉት። ዛሬ መስጊድ ውስጥ ድህነት አለ ቢባል እኮ እያንዳንድሽ ሰልመሽ ነው እንጂ የሚቀበልሽ ሳትሰልሚ አይቀበልሽ። ይሄን የሚቆረቆርላት ለቤተ ክርስቲያኗ ማን ነው? እነዚህ የተዋህዶ አባቶች የት ናቸው ያሉት? በየእስር ቤቱ እየተረገጡ አንተ ቆሻሻ አንተ እንዲህ እየተባሉ ነው ያሉት። እነዛ አንድ ኮዝራቸውን ይዘው እኔ ምንድነው ብዙ ጊዜ የምለው እኔ አምላኬን እውነት አገልግለው ለእውነት ሰርተው እውነት አንተ የምትወደውን ነገር ፈጽመው እውነት ወላዲተ አምላክ ልጅሽ የሚወደውን ነገር አስደስተው ህዝብን አርክተው አጠጥተው ከሆነ እንኳን አይደለም በ7 ሚሊዮን ብር የሚያወጣ ቤት ከዛ ይበልጥ በቢሊዮን የሚቆጠር ቤት ውስጥ ቢኖሩና መኪናን ቢይዙ አይከብድ። ሌላ ስንቱ ሰርቆና አጭበርብሮ ይኖር የለም? እውነት አገልግለው እውነት ህዝብን ከጠፋበት መልሰው ቢኖሩ ምን ይከብዳል? ይሄ በኩል አይከብድም። ዛሬ ትልቁ ውጊያ አለ። እውነተኛና አባቶች መለየት በጸሎት አለባቸው። ስለ መስቀል ለተማሪያ መስቀል አትሳለሙ ትላለች እየተባልኩ አንድ ሰሞን ስንት ሲሰጠኝ ነበር። መስቀል መሳለም ግዴታችን ነው። መስቀል የእግዚአብሔር ነው፣ የክርስቶስ እግዚአብሔር አምላክ የተሰቀለበት በቀራንዮ በመስቀሉ ምሳሌ የሰጠን ድነት አለ ብለን ነው የምናምነው። አምኜም ነው በአንገቴ ላይ ማተቤን የማደርገው። ማተብ አለኝ። ካላመንኩበት እኔ ህዝብን ለምን አድርጉ ብዬ እላለሁ። ለምን አትሳለሙ እላለሁ። ካላመንኩበት እኔ ራሴስ ለምን አደርጋለሁ? አሁንም ሁለት መስቀል የሚይዙ አሉ። የብረት መስቀልና የእንጨት መስቀል የሚይዙ አሉ። ሁለት መስቀል ምን አስያዛችሁ እናንተ? ለምን አባቶች እውነተኛውን እናደርጋል ማለት ነው። ሁለት መስቀል የሚይዙ አባቶች አሉ። ምን ነው ጉዳችሁ? እስቲ ንገሯቸው። መርጠው ያወጣሉ። ያየሁትን ነው የምናገረው። እመቤታችንን እዩ ይሄንን የሚሰራው ሁለት መስቀል ነው ያዙ። አንድ የብረት አንድ የእንጨት መስቀል ይይዛሉ። የፕላስቲክ መስቀል አይያዝ። ክርስቶስ በፕላስቲክ መስቀል ላይ አልተሰቀለም፣ በእንጨት ላይ እንጂ ያለች ወላዲተ አምላክ። ይሄንን መስቀል የማናቸውን መስቀል ስትሳለሙ ቅዱስ ገብርኤል በመስቀል ባርከው እመቤቴ እግዝእትነ ማርያም እፍ በይበት ብሏል። ወስታችሁ እመቤቴ እፍ በይበት ይሄን መስቀል ብሏል። እውነተኛ አባት ከሆነ ያቺ መስቀል ኃይሉ ናት፣ ሞገሱ ናት። ለገንዘብና ለማጭበርበር በወንበዴነት ያዛት ከሆነ ታቃጠለው። ይሄ ምስጢር የተሰጠኝ ቅዱስ ገብርኤል በመስቀል ባርከው እመቤቴ እግዝእትነ ማርያም እፍ በይበት ብሏል። ተሳለም አንሳለምም ማለት ቤተክርስቲያንን በመሳለም ድነት አለ ብያችኋለሁ። እና እነዚህ አባቶች ጉዳቸው እየወጣ ስላለ ምን ጉድ መጣብን እየተባለ እንደውም የሰማሁት በቀደመታ ቤተ ክህነት ውስጥ አንድ አባት ሄደው የተባልኩት አልሰማ ብላችሁ በሴት መጣችባችሁ። እንግዲህ ያው በሴት መምጣት እንግዲህ እንደ ወርድ ተቆጥሮ ነው ማለት ነው። እኔ እንግዲህ ምንም ይበሉ ስራዬን መቀጠል በተግባር እመቤታችን ወላዲተ አምላክ ማርያም ለእንዳንቺ አይነቱ አለምጥሩ እንደሱ ባላችሁ ቁጥር ጭራሽ እሷ ስራዋን ታሳያለች። ለአባ ሕርያቆስና ለአባ ኤፍሬም እናንተ እኮ በታሪክ ነው እኮ የምታውቁት አይደል?
በታሪክ ነው እንዲህ ተብሏል ብላችሁ እኔ ደግሞ አጠገቤ ቆማ የታሪኳ ባለቤት አጠገቤ ቆማ እንዲህ ነው እያለች እየመራችኝ እንግዲህ ያለው ልዩነት እናንተ ፈልፍሉት። ወጣለሁ እገባለሁ። ዛሬም እንዳልኳችሁ ጉዞ አለኝ። አሁን 10 ሰዓት ተኩል ላይ ስለምወጣ የተማሪያም እንቅልፍ ማተኛ በደንብ ባርጌ ነው የምተኛው። ግን ሰዓት አለኝ ብዙ ስላለኝ ወደዛ መንገድም ስለምሄድ ነው። እንደ ክርስቶስ ፍቃድ ሁላችንም በጸሎት ሁላችንም እንራመድ። አንዱን ከማጣመም እውነት የእግዚአብሔር መልእክተኛ የሆነውና ደግሞ በጸሎት መጠየቅ ይቻላል። ንስሐ አባት አለሽ የሚባለው የመለስኩ ይመስለኛል። ደብሬም የነበረው ማርያም ዘራጽዮን ቤተክርስቲያን ነው እየተናገረያለሁ። ማርያም ዘራጽዮን ቤተክርስቲያን እዛች ልጆቼም 3 ወንድ ልጆቼ በዛ ሰዓት የሰንበት ተማሪዎች ሁሉ ነበሩ። ከዛ በኋላ ነው ወደዚህ ልጅያቸው ቀጥታ ቀድሞኝ ነው ወደዚህ ሀገር የመጡት። ያን ወር ከምናምን ልዩነት ነበር እነሱ ሲመጡና እኔ እዛም ቤተክርስቲያን ነው የምታወቀው። እንዳልኳችሁ ማርያም ግሪን ፓርክ በነበረችበት ጊዜ ማርያም እዛ ታወቅ ነበር። ከዛ ደግሞ ገዝተው ሲወጡ አሁን ያለበት ማርያም ደብረጽዮን ቤተክርስቲያን ርቀው ስለነበረኝ አልሄድም። ከቤቴ በጣም ብዙ ርቀት አለው። ልጄ ግን ትልቁ ልጄን ስምዖንን ክርስትና ያስነሳሁት እዛ ማርያም ደብረጽዮን ቤተክርስቲያን ውስጥ ነው። ከዛም በኋላ ልጄን ዮሲያስ ደግሞ ስላሴ ቤተክርስቲያን ውስጥ፣ ሶፎንያስን ስላሴ ቤተክርስቲያን ውስጥ፣ መቅደላዊት ልጄን ደግሞ 3ኛዋ ሴት 4ኛዋ ሴት ናት። እሷን ደግሞ ማርያም ዘራጽዮን ቤተክርስቲያን ክርስትናን የተነሳችው አባታችን መላከ ጽዮን ተስፋ ሚካኤል አጸደ ሕይወት ብለው የሰየሟት እሳቸው ናቸው። እንግዲህ ክርስትና በትንሹ ይሄ ይመስላል። ብዙ ለማወቅ ደግሞ የምትፈልጉ ደግሞ እግዚአብሔር ከፈቀደልኝ የምናገርበት ሰዓት ይኖራል። እንግዲህ ይሄንን ብዙ ለምትሉት ነው። አሁን ደግሞ እስቲ እየጠበቅኩ ነው ብያለሁኝ። መካ መዲና ውስጥ ስትሰግድ አየናት ብላችሁ ለምትሉ ጆባ ነበረች። ሌላ ደግሞ ምንድን ነው የሚቀረው? ኧረ ሌላም አለ። እንደውም የስሞችን ማዕት ሁሉ ጽፌያቸዋለሁ የሚሰጠኝን ስምና ግን እንዳልኳችሁ ከዚህ በፊት የከበደኝ ትልቁ ታላቁ ከባድ ስም ማርያም ነኝ ብላለች የተባለው ነበርና እግዚአብሔር ስሙ የተመሰገነ ሁሉ ጠፍቷል። አሁን ማርያም ነኝ ብላለች የተባለው ምክንያቱም የንግስቲቷን ስም ማን ነው ሊወስድ የሚችለው? ዛሬ ስለ ስም አስተያየት ሁሉ እናገራለሁ። ቅዱስ ብላችሁ ልጆቻችሁን የምትጠሩ፣ አብ ለኔ ብላችሁ የምትሉ፣ ውዳሴ አምላክ ብላችሁ አዶናይ ብላችሁ ልጆቻችሁን የምትጠሩ ማፈቀደላችሁ? ያ ቅዱስ የምንለው ልጅ ሲያድግ ምንድነው? ዛሬ ልጆች ሎቲ አድርገው ሱሪያቸውን አውርደው የሚሄዱ ልጆች ባናቶኒ ተቆርጠው ተቆርጠው ወይም ደግሞ ጸጉራቸውን ድሬድ አድርገው ለቀው ቅዱስ ብለን ልጠራው ነው? እናት ስም ስናወጣ በጸሎት እንጠይቅ እንጂ አባቶች እስቲ አሉ ብለን ካልን እስቲ እናማክር። ይሄ ስም ትክክል ነው? ቅዱስ ብለን ልጆቻችንን የምንጠራበት፣ አዶናይ ኤልሻዳይ ብለን የምንልበት፣ አብለኔ ቅድስት አርሴማ ብላችሁ ስም የምታወጡ ይፈቀዳል? ይሄ ስም እንዴ? እመቤታችን ምን ብላለች? እና አቡነ ተክለ ሃይማኖት እኮ እግዚአብሔር ይሄን ስም ተጠቀሙ ተብሎ ተሲሰጣቸው የተጠቀሙ እንጂ ይሄ ስም ይፈልጋለሁ ብለዋል። ዛሬ ለልጆቻችን የምንሰጣቸው ስም ተግባራቸውና ስማቸው ይሄዳል። ስለ ቅዱስ ቁርባኑን ራሱ በእውነት እንዴት እያቋረጠን ነው እኛ እናቶች የምንገባው? ኢትዮጵያ ላይ አሁን ብዙ 2 ሰዓት ተኩል ላይ ቅዳሴ ተጀምሮ ሊያልቅ 10 ደቂቃ 20 ደቂቃ ሲቀረው ተሯሩጠው ሰልፉ ላይ የሚመጡ አሉ። ይሄ ትክክል ነው? ይሄ ሁሉ የእናቶች ስም ስናወጣ ትክክል አንድ ዓለም መሆናችን እኔ እንዳለ ነው የምናገራችሁ። የተባልኩትን ሁሉ ነው የምዘረግፈው። ይሄ ትክክል አይደለም እያለች ነው ወላዲተ አምላክ ለልጆቻችን የምንሰጠው ስም፣ ለልጆቻችን የምናሳያቸው ምሳሌ የምንሆናቸው ነገሮች እንዴት ከስርዓት ውጪ እንዴት እንደወጣን ማለት ነው። ቅዱስ የሚለው ስም አይፈቀድ። አብለኔ ውዳሴ አምላክ የሚባል ልጅ አለ፣ ሚካኤል የሚባል ልጅ አለ አይባልም ማለት
እንደገና የቢዝነስ ስማችሁን ራሱ ሚካኤል መሸጫ መደብር አርሴማ የሞባይል መሸጫ መደብር ኪዳነ ምህረት እንዴ ስነ ስርዓት አድርጉ እንጂ ይሄን የሚቆጣጠር አባት ጠፋቆና ለዚህ አንድ ባንድ ቴራሴት የሚያጣችባቸው ወላዲተ አምላክ የምትሰጡት ስያሜና ስራችሁ ይሄዳል። ቢራ እየሸጣችሁ የእመቤታችን ስም ለጥፋችሁታል። ቆያ ቅዱስ የምንለው ልጅ ነገ ጫት ሲነግድ ቅዱስ ጫት መሸጫ ቤት ብሎ ሊጠራው እኮ ነው። ጭንቅላታችን ያገናዘብ እንጂ ዛሬ እኮ ይሄ ሁሉም ላያችን ላይ ውርጅብኝ ዛሬ የምንሰደደው ዛሬ በሀገራችን ላይ እንደዚህ አይነት እልቂት የሚመጣው እኮ ከእግዚአብሔር ትእዛዝ እየወጣ ነው። ያንን ደግሞ ትእዛዙ ይሄ ነው ስርዓቱ ይሄ ነው ተብለን ስንባል አለመቀበላችን። አሁንም እግዚአብሔር አምላክ ትእዛዙን እንድንፈጽም ይርዳን። አሁንም ለሰደባችሁኝም ለምክራችሁም ለሰጣችሁኝ እህተ ማርያም እንደዚህ ይባላል። ይሄ እህተ ማርያም ላላችሁ ለእንደምክራችሁ ምክራችሁን ተቀብያለሁ። ቃለ መጠየቅ ግን እኔ እውነቱን ልናገር አያስፈልግም። ካመናችሁ ታምናላችሁ፣ ከተቀበላችሁ ተቀበላላችሁ። ምንድነው ቃለ መጠየቅ? ለማሳመን ነው። እኔ ማሳመን የለብኝም። ካመንክ ታምናለህ፣ ካልታመንክ መተው ነው፣ አለቀ። ግን ህግና ስርዓቱን ማክበር የተዋህዶን ግዴታ ነው። ለመዳን ህግና ስርዓት መከበር አለበት። ዛሬ የምንለብሰው አለባበስ ሁሉ ክርስትናችን ኢትዮጵያነታችን ከኢትዮጵያነታችን ያወጣ አለባበስ ነው የምንለብሰው። ያወቀን ይመስለናል የፀጉር አቆራረጣችን። ዛሬ መጠጥ ቤት ያላችሁ ክርስቲያኖች እግዚአብሔር ይፈቅዳል። ዛሬ ሙዳይ ምጽአቱ በየት ነው የተቀመጠ ያለው? ቤተክርስቲያን ውስጥ ከቤተክርስቲያን ውጪ የምግብ ቤት ውስጥ ተቀምጦ መጠጥ ቤት ውስጥ ተቀምጦ ሙዳይ ምጽአት ምን አይነት ስርዓት ነው ብላችሁ ትላላችሁ? ይሄ እውነተኛ የተዋህዶ ስርዓት ነው? አረኔ የነገርኳችሁ ነው። ያስኳቱ ላይ አምላክ ትሰጣለች አላት። ዓለምን የሚመግብ ልጅ ያላት አዋፍትን ሁሉ ይመግባል። በባህር በየብስ ውስጥ ያሉትን ሁሉ የሚቀልብ አምላክ ነው። ሀያጣ ሁሉ ያለው የሚሰጠው። ስለዚህ እነዚህ አባቶች እነማን ናቸው? በስሟ የሚነግዱት ቀሚሷን ለብሰው የሚታዩት እነማን ናቸው? መጋረጃውን ግለጭ በሏት፣ እውነታውን ግለጭ። ዛሬ እንዳንድን በር እየዘጉብን ያሉት እነማን ናቸው? እውነት እንዲጋረድብን የሚያደርጉት ማን ናቸው? ግን ያ እውነት ደግሞ እውነት እንዲገለጽ ለነዛን ሰዎች ድነት እንዲሆን እውነት የነዛን ሰዎች የምናሸንፋቸው በጾም በጸሎት በስግደት ነው። ሁሉም ሰው መጾም እንዳለበት ነው ማውቀው። አሁንም እነዚህን አባቶች ከጠፉበት እግዚአብሔር መልሶ ወደ እውነተኛው መንገድ ያምጣልን። አሁንም ዘዋልድባ ገዳም ውስጥ እመቤታችን እንደ ፈቃዷ እንደሚሄድ አውቃለሁ። አንድ ቀን ወደ እነሱ እንደ እግዚአብሔር ፈቃድ ቤተ ጻምና ቤተ ምናስ ተብሎ ተከፍሏል ብያቸዋለሁ ከዚህ በፊት እና ቤተ ምናሶች የተዋህዶ ስርዓት ያላቸው ናቸው። ቤተ ጻም ደግሞ የካቶሊክ ስርዓት፣ ቤተ ምናስ የተዋህዶ ስርዓት ያለበት፣ ቤተ ጻም ደግሞ የካቶሊክ ስርዓት ያለበት። የሚገርመው ነገር ጳጳስ የሚመረጠው ከዛ ነው። የተዋህዶ አባቶች ተሰሚነት የላቸውም። አንድ ለጊዜው ካድሬ ነው የሚባሉት፣ ፖለቲከኛ ነው የሚባሉት። እውነት እነዚህ አባቶች የተዋህዶ ናቸው አይደሉም? እስቲ ብላችሁ ጠይቋቸው፣ የታሰሩትን ማለት ነው። ግልጽ ጻጋ ታሳያችኋለች። ስለራሳችን ብቻ ሁሉ ጊዜ የምንጠይቀው ስለ ቤተክርስቲያኗ መጥፋት እንደምንከተም የቤተክርስቲያን መቆም የቤተክርስቲያን መጽዳት ለኛ ድህነት የድህነት ቦታችን ያችን የድህነት ቦታ ለማፍረስ የተላኩ ብዙዎች ናቸው ያሉት። በገንዘብ በጥቅም በስደት ላይ ሁሉ ተለቀዋል። የቦሌ መድኃኔዓለም ገቢ ተቆራጭ ሁሉ የሚደረግላቸዋል። የሳሌተ ምሕረት አንዱ ሱቅ ተቆራጭ የሚደረግለታል። ልደታም እንደዚህ ልደታ ማርያም የቢዝነሱ ማዕከል ተቆራጭ የሚደረግ ራጉኤልም እንደዚህ የቅዱስ ራጉኤል ቤተክርስቲያን አንዱ ከሚያሳዝን መርካቶ ውስጥ ካለው ውስጥ እጅግ የሚያሳዝን ነው የሚደረገው ያለው። አሁንም በቢዝነስ ማዕከል በመስጊድ ማዕከል ቆሞ ነው ያለው። ይሄንን እግዚኦ የሚል ማን ነው ማልቀሰንስ እግዚአብሔርን የምንለው? አሁንም እግዚአብሔር አምላክ የተናገርኩትን ነገር በጸሎት ጠይቃችሁ እውነት ይሄ ነገር ትክክል ነው አይደለም ብላችሁ አመዛዙ። ጭንቅላታችሁ ያመዛዘን።
ተማርን ብላችሁ የምትለዋላችሁ፣ መጽሐፍ ቅዱስ አውቀናል ብላችሁ የምትለዋላችሁ፣ ስለሰጠሁት ነገር ሁሉ እግዚአብሔር አምላክ መንፈስ ቅዱስ ለሁላችንም አእምሯችን አብርቶን እውነተኛ ነገር እንድናይ ያድርገን። እህተ ማርያም ለምንድን ነው የምትቆጪው? ስትቆጪ ለምን ስትናገሪ ቀስ ብለሽ አትናገሪ? መናገራችንን ቀስ ብዬ መቆጣት ያለብኝ ሰዓት ላይ መቆጣት አለብኝ። ተቆጥቼም እኮ አትሰሙኝም። ተናገሪ፣ ተቆጥተሽ ተናገሪ ስባል ነው የምናገረው። ይሄን ቁጣ ደግሞ የሚያውቁ አሉ። በላያቸው ላይ አጋንንት ያላቸው ሁሉ ያውቃታል። ስለዚህ ሁላችንን መንፈስ ቅዱስ ይግለጽልን። አሁን ሊያስቱ የመጡትን እግዚአብሔር በረቀቀው መንገድ አእምሯቸውን ልባቸውን መቀየርና ማደስ ይችላል። ግን እናንተ አሁን እውነት ነው አይደለም የሚለውን ነገር ካፋቸው ፍሬ ታውቃላችሁ ብሏችኋል። እስቲ እናንተ ካፋቸው ፍሬ ለዩዋቸው። እግዚአብሔር አሁንም የተዘጋባቸውን እውነትን ይዘው የተደፈነባቸው ተከፍቶላቸው በአንድነት እንድንቆም ያደርጋል። ጸጋ ከጸጋ ሁሉ ይለያያል። የሁላችንም ጸጋ የተለያየ ነው። ግን ጸጋ ሁሉ ተደምሮ የክርስቶስን አካል ይሰራል ማለት ነው። አሁንም ወላዲተ አምላክ ከኔ ጋር ናት። ዛሬ ጉዞዬ ወደ ጣና ነው የሚሄደው፣ ወደ እንቦጩ ጋር ነው የሚሄደው። ስራ አለኝ። ማህበሩ በአቅሙ ሰብስቦ ያዘጋጀው ብር አለ። እኔ ግን በ4000 ብር ነበረ ብዬ ነበር። ቤታችን 4000 ብር አለ፣ በዚህ 4000 ብር ስራሽን ትሰሪያለሽ ብዬ ስል አይ የለም ያስተካክልሻለሁ አለች። ማህበሩ ተሯሩጦ የራሳችን ተደራጅተን ያው እስከ 50000 ብር ድረስ ደርሰናል። ግን መቤቴ 40000 ብር ይበቃል ብላ 40000 ብር መድባልኛለች። የተወሰነ የምታሰራኝ እንግዲህ እንደ እግዚአብሔር ፍቃድ አያለሁኝ። ዛሬ ወደ ጣና እሄዳለሁ እንደ እግዚአብሔር ፍቃድ። ከዚህ በኋላ ደግሞ ያለው ቪዲዮ ከጣና ላይ ሆኜ ተሰራ የተባለውንም በዛሬ በቴሌቪዥንም በእያንዳንዱ ቦታ ላይ ታየ የተባለውንም እሱንም ለማሳየት ፈልጋለሁ ማለት ነው። የተሰራውንም ያልተሰራም ካለም ሁሉን ነገር እለቃለሁ እንደ እግዚአብሔር ፍቃድ። ሁላችሁም በጸሎት ጠይቁም። የኔ መመርህ እሱ ነው። በጸሎት ጠይቁ። ምክንያቱም በጸሎት ከጠየቃችሁ እግዚአብሔር ህዝቦቹ እንዲጠፉበት ስለማይፈልግ ወደ ምድኛው መንገድ ይመራናል። ወስብሐት ለእግዚአብሔር። የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን እመቤታችንን እንወዳታለን። የመስቀሉ ፍቅር የገባቸው የመስቀሉ ፍቅር የገባቸው የመስቀሉ ፍቅር የገባቸው የመስቀሉ ፍቅር የገባቸው እመቤታችን አለች ከጎናቸው።